አንድ ጊዜ ስሙልኝ ይላሉ። እንደዚች የሚያደርጓት ነገር አለች እንትን ላይ እስኪ ይህንን አንድ ጊዜ ስሙልኝ ይላሉ። ከየት ይመጣል? በጣም ይገርማቸዋል። አንድ ፓስተር አለ፣ ፓስተር በረከት ይባላል። የእግዚአብሔር ልጅ አልመጣም እያለ ነው እያላችሁ የምትጨነቁ ሰዎች እንዴት ይሆነ? ያልተባለን ነገር ብላችሁ ሰዎችን ለማግኘት የምታደርጉት ነገር ልክ የተነቃለታ እኮ ባዶ ይሆናል። በተለይ ደግሞ እንደኔ አይነት ሰው አደባባይ ላይ ወጥቼ የምናገር ሰው ስለሆንኩኝ በዋሻችሁ ቁጥር የዋሻችሁትን ነገር አምጥቼ ስለምናገር አይጠቅምም። እዚህ ቁጭ ብዬ እየጠበቅኳችሁ አድርሱልኝ የምትሉ ሰዎች አላችሁ። ይህንን ነገር ለፓስተር በረከት አድርሱልኝ የምትሉ ሰዎች ምን ማለት እንደሆነ እሱ አይገባኝ። እናንተ ግመታችሁ ያላችሁን ነገር እንደዚህ ለእኔ መጠየቅ ነው። አውዲዮ እየቆራረጣችሁ ቪዲዮ እየቆራረጣችሁ በዚህ በሰለጠነ ዘመን ላይ እንዴት ይሆናል? ሰው እኮ ሙሉ መልእክቱን እኮ ይሰማል። ስለዚህ እንትን እያደረጋችሁ እንደዛ አይነት ስቃይ ያያችሁ ያላችሁ ሰዎች ብዙ የሚጠቅም አይመስለኝም። ዘመኑም አይደለም። በጣም ብዙ ያየሁት በዚህ በሰሞኑ ሁኔታዎች ላይ ያየሁት አንዱ ችግር ምንድን ነው? አይሰሙም። በጣም ብዙ ሰዎች አይሰሙም። ለመተቸት ብቻ ነው እንጂ የሚሄዱት ምንድን ነው የተባለው፣ ምንድን ነው የተነገረው የሚለውን ነገር አይሰሙም በጭራሽ። እናንተ ራሳችሁ ልትፈርዱ ትችላላችሁ። ጥላቻ ውስጣቸው ተሞልቷል ማለት ነው። መንፈሳዊ ነገር ተይዞ ሰዎች እውነትን ለመንገር እውነትን ለማወጅ የሚፈልግ ሰዎች እውነትን እንዲያገኙ መዳን እንዲያገኙ የሚፈልግ ሰው በዚህ ልክ ጥላቻ ሊኖር አይገባል። በተለይ መንፈሳዊ ነን የሚሉ ሰዎች ሕይወት እኮ ለነፍሳት ፍቅር ነው መኖር ያለበት። ሰዎችን ለማዳን ፍቅር፣ ሰዎች እንዳይጠፉ ፍቅር ነው መሆን ያለበት። አሁንም እድል ሰጥሃለሁ፣ አድርሱልኝ። እዚህ ቁጭ ብለህ እየሰማኸኝ ለፓስተር በረከት አድርሱልኝ እያልክ መጨነቅ የለብህም። እዚሁ ማቅረብ ትችላለህ። ጥያቄ እየጠየቅኩ ነው። የእግዚአብሔር ልጅ መጣ የሚል የለም አላልኩም። የእግዚአብሔር ልጅ በስጋ መጣ የሚል ግን የለም። አንደኛው እንዲያውም አንዳንዶቹ 40 ሰጥሃለሁ አንድ ነው እንዴ? እንኳን 40 ቀርቶ የአንድ ቁራጭ ልትሰጠኝ አትችልም። በልህ እኮ አይሆንም። በአብ ቀኝ ተቀመጠ የሚል የለም ብያል አለ የሚል ሰው ማቅረብ ይችላል። ምክንያቱም ይሄ 3% 3 አካል የሚባሉ ነገሮች ፈጠራ ናቸው። ሁላችሁንም በጌታ በኢየሱስ ስም ሰላም እላለሁ። በጣም እንግዲህ ስለ ሁላችሁም እግዚአብሔር በጣም ነው የማመሰግነው። እንደዚህ አይነት ጊዜ እግዚአብሔር ስለሚሰጠን የእግዚአብሔርን ቃል የምንነጋገርበት የምንወያይበት ጊዜ እግዚአብሔር ነው የሚሰጠን። እግዚአብሔር ይመስገን። ጌታ ኢየሱስ ይመስገን። ዛሬ ደግሞ ያው እንደተለመደው አጠር ያለች ጊዜ የእግዚአብሔር ቃል እንነጋገርና ከዛ ጥያቄ ላላችሁ ሰዎች ጊዜ እሰጣለሁ። ወደ 450 ሰዎች ይታዩኛል። ጥያቄና መልስ ደግሞ ሲጀመር ከዛም እየበለጠ ሊሄድ ይችላል። ዋናው ነገር እኛ የእግዚአብሔርን ቃል መነጋገር በጣም በጨዋነት ለመረዳዳት መሞከር ያስፈልጋል ማለት ነው። ይህንን ነው እኔ እየተማርኩ የመጣሁት። ከዛ ካለፈ ደግሞ መጸለይ ነው። እግዚአብሔር የተመሰገነ ይሁን። ከዛ በተረፈ ደግሞ በሌሎች ጉዳዮች ላይ ያልገባን ነገር ካለ መጸለይ፣ የገባቸው ላልገባቸው ከመጸለይ በስተቀር ሌላ አሁን ወደዚህ ወደ ማይክ እየተወጣ አንዳንድ መንፈሳዊነትን የማይመጥኑ ዝም ብሎ ማይኩ ላይ ወጥቶ ማላገጥ፣ ማሾፍ እንደዚህ ነገሮች አሉ። እሱ ብዙም ያው እዚህ የምናስተናግደው ነገር አይሆንም ማለት ነው። እግዚአብሔር ይመስገን። በተቻለ መጠን ጥያቄ ያላችሁ ሰዎች እየገባችሁ ጥያቄያችሁን እንድትጠይቁ እናበረታታለን። በተለይ ደግሞ እናውቃለን ስለዚህ እውነት አሁን እኛ ስለምንናገረው ስለ ሐዋርያዊት ቤተክርስቲያን አስተምህሮ፣ ስለ አንድ አምላክ ምስጢር እኛ የምንናገረውን ስለ ኢየሱስ ክርስቶስ ስም፣ ጥምቀት፣ ስለ መንፈስ ቅዱስ የምንነጋገራቸውን ነገሮች እናውቃለን። እዚህ ጋር የተሳሳተ ነገር አለ ብላችሁ ሌሎችንም ለማሳወቅ እንፈልጋለን የምትሉ ሰዎች እንግዲህ ዓላማችሁ ብሽሽቅ ካልሆነ ይሄ ነው ጥሩ ጊዜ።
ይሄ በጣም ጥሩ ጊዜ ነው። በእንደዚህ አይነት ሰዓት ላይ ገብታችሁ እውነት ነው ብላችሁ የምታስቡትን ነገር ማቅረብ፣ እኛንም ደግሞ ልክ አይደለም ብላችሁ የምታስቡት ነገር ካላችሁ ይሄ ነገር እኮ እንደ እግዚአብሔር ቃል አይደለም ብላችሁ ለማረም በጣም ጥሩ ጊዜ ይመስለኛል። ሌላው ሰሞኑን የታዘብኳቸው እኔ እዚህ ቁጭ ብዬ እየጠበቅኳችሁ አድርሱልኝ የምትሉ ሰዎች አላችሁ። ለይህንን ነገር ለፓስተር በረከት አድርሱልኝ የምትሉ ሰዎች ምን ማለት እንደሆነ እሱ አይገባኝም። እኔ እዚህ አለው እኮ እና እናንተ መታችሁ ያላችሁን ነገር እንደዚህ ለእኔ መጠየቅ ነው። አውዲዮ እየቆራረጣችሁ ቪዲዮ እየቆራረጣችሁ በዚህ በሰለጠነ ዘመን ላይ እንዴት ይሆናል? ሰው እኮ ሙሉ መልእክቱን እኮ ይሰማል። ስለዚህ እንትን እያደረጋችሁ እንደዛ አይነት ስቃይ ያያችሁ ያላችሁ ሰዎች ብዙ የሚጠቅም አይመስለኝም፣ ዘመኑም አይደለም። በሶስት ጉዳዮች ላይ ትኩረት አድርጌ እንትን አደርጋለሁ እናገራለሁ በሚቀጥሉት ሳምንታት። ዛሬ አንዱ ላይ አተኩራለሁ። በስጋ የተገለጠው ማን ነው በሚለው ላይ ትኩረት እሰጣለሁ እዚህ ርዕሱ ላይ እንደምታዩት እና የእግዚአብሔር ልጅ መጣ አልተባለም። የእግዚአብሔር ልጅ መጣ አይልም። በጣም ይገርማቸዋል። አንድ ፓስተር አለ፣ ፓስተር በረከት ይባላል። የእግዚአብሔር ልጅ አልመጣም እያለ ነው እያላችሁ የምትጨነቁ ሰዎች እንዴት ይሆናል? ማለት ያልተባለ ነገር እያላችሁ፣ ምክንያቱም የበለጠ ያልተባለን ነገር ብላችሁ ሰዎችን ለማግኘት የምታደርጉት ነገር ልክ የተነቃለታ እኮ ባዶ ይሆናል። በተለይ ደግሞ እንደኔ አይነት ሰው አደባባይ ላይ ወጥቼ የምናገር ሰው ስለሆንኩኝ በዋሻችሁ ቁጥር የዋሻችሁትን ነገር አምጥቼ ስለምናገር አይጠቅምም። ሌላ ሰው የመናገር እድል የሌለውን ሰው የፈለጋችሁትን ነገር ብትሉ ወይኔ ብሎ ይሆን እንዴ ብሎ ሰዎች ለማደናገር ሊመች ይችላል። እኔ ግን በየሳምንቱ እየመጣው ስለምናገር እሱ የሚያዋጣችሁ መንገድ አይደለም። በተለይ ማስተካከል የምትፈልጉ ሰዎች ያሉትን ነገር ራሱን ብላችሁ ስህተት ካለው ያሉት ነገር ላይ በማስረጃ መሞገት ለእናንተም ጥሩ ነው። እንደገና ደግሞ ህዝቡም ደግሞ እንዲማር ታደርጋላችሁ። ያልተባለን ነገር እየሰማችሁ ያልተጻፈን ነገር እያነበባችሁ ግን በምታወሩበት ጊዜ መልሶ እናንተኑ ነው ነጥብ ላይ የሚጥለው ማለት ነው። እና ጌታ ኢየሱስ ክርስቶስ አንድ ጊዜ የተናገረው ነገር አለ እና በዛ ብጀምር ደስ ይለኛል። የማነው ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ ምን ተናገረ? ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ይህን ቤተ መቅደስ አፍርሱት ነው ያላቸው። እኔ አፈርሰዋለሁ አላለም። በ3 ቀን ደግሞ አነሳዋለሁ አለ። ከዛ እዛ የነበሩ ሰዎች ከ46 ዓመት ጀምሮ ይሰራ ስለነበረው ቤተ መቅደስ መሰላቸው ይላል። ክፍሉን ላንብበው ለውይይት ዛሬ ለምንነጋገረው ውይይትም ጠቃሚነት ስላለው ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ጀምሮ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከ46 ዓመት ጀምሮ ይሰራ የነበረውን ቤተ መቅደስ ስለ ማፍረስ ያወሩት አይሁዶቹ እንጂ ክርስቶስ አላለም። እሱ የ46 ዓመት ጀምሮ ሲሰራ የነበረውን የድንጋይ ቤተ መቅደስ አፈርሳለሁም አላለም፣ እናንተ አፍርሱትም አላለም። እሱ ስለ ሰውነቱ ቤተ መቅደስ ነበር ይል የነበረው ይላል። ግን ምንድነው ብሎ ነው ያወሩት እነሱ? እዛ ሄደው እሱ ጭራሽ ያላለውን ነገር ምን አሉ ይላል። ማቴዎስ ወንጌል ምዕራፍ 26 ላይ ማቴዎስ ምዕራፍ 26 ቁጥር 59 ላይ ምዕራፍ 26 ቁጥር 59 ከ57 ጀምሮ ላንብበው።
እግዚአብሔር ይመስገን። ኢየሱስን የያዙት ጻፎችና ሽማግሌዎች ወደ ተከማቹበት ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን እስከ ሊቀ ካህናቱ ግቢ ድረስ ሩቅ ሆኖ ተከተለው። የነገሩንም ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀመጠ። የካህናት አለቆችና ሽማግሌዎች ሸንጎ ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር። በቃ እሱ የሚያደርገውን ያንን እውነት መቋቋም ስላቃታቸው የሐሰት ምስክር ማፈላለግ ጀመሩ ይላል እና ፈልገው ደግሞ አላገኙም ይላል። ቢፈልጉ የሐሰት ምስክር ማግኘት አላገኙም። ስለዚህ ምን አደረጉ? ብዙ የሐሰት ምስክሮች ምንም ቢቀርቡ አላገኙም ይላል። መዓት የሐሰት ምስክሮች ቀርበው እኛም ሰምተናል የሚሉ በሙሉ ተሰብስበው ምንም አላገኙም። በኋላም ሁለት ቀርበው ሁሉ ሲጠፋ ሁለት ተገኙና ሁለቱ ምን አሉ? ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ፣ ተመልከቱ እንግዲህ የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ ይላል። የት ቦታ? የእግዚአብሔርን ቤተ መቅደስ። ለምን ብሎ የእግዚአብሔርን ቤተ መቅደስ ያፈርሳል? ማንም እንዲያውም ሐዋርያ ጳውሎስ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ብሎ ተናግሯል። እነኚህ ሰዎች ግን መጥተው ምን አሉ? የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን መስራት እችላለሁ ብሏል አሉ ይላል። ይሄ ውሸት ነው። አላለም። እንደዚህ አይደለም የተባለው። መስማት ያስፈልጋል። በጣም ብዙ ያየሁት በዚህ በሰሞኑ ሁኔታዎች ላይ ያየሁት አንዱ ችግር ምንድን ነው? አይሰሙም። በጣም ብዙ ሰዎች አይሰሙም። ለመተቸት ብቻ ነው እንጂ የሚሄዱት ምንድን ነው የተባለው፣ ምንድን ነው የተነገረው የሚለውን ነገር አይሰሙም በጭራሽ። እናንተ ራሳችሁ ልትፈርዱ ትችላላችሁ። አንዳንድ ሀሳቦችን አሁን አነሳለሁ። በጭራሽ እንደማይሰሙ ያየው በጣም ልቤ አዝኗል። ለምንድን ነው ያዘነው? ጥላቻ ውስጣቸው ተሞልቷል ማለት ነው። መንፈሳዊ ነገር ተይዞ ሰዎች እውነትን ለመንገር እውነትን ለማወጅ የሚፈልግ ሰው፣ ሰዎች እውነትን እንዲያገኙ መዳን እንዲያገኙ የሚፈልግ ሰው በዚህ ልክ ጥላቻ ሊኖር አይገባም። በዚህ ያክል ጥላቻ ትክክል አይደለም። በተለይ መንፈሳዊ ነን የሚሉ ሰዎች ሕይወት እኮ ለነፍሳት ፍቅር ነው መኖር ያለበት። ሰዎችን ለማዳን ፍቅር፣ ሰዎች እንዳይጠፉ ፍቅር ነው መሆን ያለበት። እግዚአብሔር የተመሰገነ ይሁን። በማርቆስ ላይ ያለውን ደግሞ ላመብላችሁ። ማርቆስ ወንጌል ምዕራፍ 14 ላይ ይሄ ደግሞ የባሰ ነው። ማርቆስ ምዕራፍ 14 ቁጥር 56 ጀምሮ ላንብብላችሁ እና ማርቆስ 14 ቁጥር 56 ላይ ምን ይላል? ከ55 ጀምሮ የካህናት አለቆችም ሸንጎ ሁሉ እንዲገድሉት በኢየሱስ ላይ ምስክር ይፈልጉ ነበር፣ አላገኙም። ብዙዎችም በሐሰት ይመሰክሩበት ነበርና ምስክርነታቸው ግን አልተስማማም። ምስክርነታቸው አልተስማማም። አንዱ ሌላ ያወራል፣ አንዱ ሌላ ያወራል። በጣም ምንም ሊስማማ አልቻለም። አሁን ሰሞኑን በነበረው ሁኔታ ላይ ጥያቄ እየጠየቅኩ ነው። የእግዚአብሔር ልጅ መጣ የሚል የለም አላልኩ። የእግዚአብሔር ልጅ በስጋ መጣ የሚል ግን የለም። አለኝ 40 አንደኛው እንዲያውም አንዳንዶቹ 40 ሰጣለሁ አንድ ነው እንዴ? እንኳን 40 ቀርቶ የአንድ ቁራጭ ልትሰጠኝ አትችልም። በልህ እኮ አይሆንም እኮ በልህ አይደለም የሚሆን 40 ሰጣለሁ፣ መዓት ሰጣለሁ። እስኪ ስሙልኝ፣ አንድ ጊዜ ስሙልኝ ይላሉ። እንደዚች የሚያደርጓት ነገር አለች እንትን ላይ። እስኪ ይህንን አንድ ጊዜ ስሙልኝ ይላሉ። ከየት ይመጣል? አንተ ስታነበው ነው ስጋ የሚለውን የምትጨምረው እንጂ የለም።
እየጨመርክ እንዴት ይሆናል? በሚቀጥሉ ሳምንታት እመጣለሁ። በአብ ቀኝ ተቀመጠ የሚል የለም ብሏል። ስሙልኝ ይላል። አስቤ አውቄ አገናዝቤ አይቼ መርምሬ እኮ ነው የጠየቅኩት። አሁንም እድል ሰጠሃለሁ። አድርሱልኝ። እዚህ ቁጭ ብለህ እየሰማኸኝ ለፓስተር በረከት አድርሱልኝ እያልክ መጨነቅ የለብህም። እዚሁ ማቅረብ ትችላለህ። በአብ ቀኝ ተቀመጠ የሚል ነገር የለም። በአብ ቀኝ ተቀመጠ የሚል የለም ብያል። አለ የሚል ሰው ማቅረብ ይችላል። ምክንያቱም ይሄ 3% 3 አካል የሚባሉ ነገሮች ፈጠራ ናቸው። በእግዚአብሔር ቀኝ ተቀመጠ የሚል የለም አላልኩም። እግዚአብሔር ባህሪ ነው ትሉ የለም እንዴ? እግዚአብሔር ባህሪ ነው እኮ አይደል እንዴ? የማይታየው ባህሪ የዘላለም ኃይሉ ደግሞ ማምላክነቱ ወይም እግዚአብሔርነቱ ሮሜ መጽሐፍ ምዕራፍ 1 ቁጥር 20 የማይታየው ባህሪ አብ ከሚባል ፐርሰን በቀኙ በኩል ነው የተቀመጠው። በፐርሰን 2% 3% ስላለ ስላላችሁ ፐርሰን እኮ እግዚአብሔር አይደለም አይደለ? ፐርሰን የምትሉት አብን አይደለም ፐርሰን የምትሉት ወልድ ፐርሰን ነው፣ አብ ፐርሰን ነው፣ መንፈስ ቅዱስ ፐርሰን ነው። እግዚአብሔር ግን ባህሪ ነው አይደለም የምትሉት? አዎ። እንግዳው እንደሱ ከሆነ በፐርሰን ቀኝ ተቀመጠ ለማለት በአብ ቀኝ ተቀመጠ የሚል መጽሐፍ ቅዱስ ላይ መገኘት አለበት። አምጡ ብያለሁ። የለም። በንግግር ግን አድክማችሁናል። ለዘመናት በአብ ቀኝ ሄዶ በአባቱ ቀኝ ተቀመጠ፣ በአብ ቀኝ ተቀመጠ እየተባለ ለዘመናት የሰባኪ መዓት አደከመን። መጽሐፉ ላይ ስንፈልግ ግን የለም። ስለዚህ የጠየኩት መጀመሪያ ስማ። መልስ መመለስ የምትፈልግ ሰው ስማ። መጀመሪያ ምን እንደተጠየቅ ስማ። ያልተሰማ ያልተባለን ነገር ግን ላይ ብታወራ ጥቅም የለውም። አንደኛ መልስ አይሆንም። እና የእግዚአብሔር ቀኝ በእግዚአብሔር ቀኝ ተቀመጠ በእግዚአብሔር ቀኝ ተቀመጠ እያልኩኝ የስንት ጊዜ እያነበብኩኝ ቆይቼ ይኸው በእግዚአብሔር ቀኝ ተቀመጠ አላለም ብሏል ብትል እንዴት ይሆናል? ይህ ልክ አይመጣም። የእግዚአብሔር ቀኝማ የእግዚአብሔር ክብር ማለት ሆነ እኮ በግርማው ቀኝ ተቀመጠ የሚል አያገኝን እኮ። በእግዚአብሔር ቀኝ ተቀመጠ፣ በግርማው ቀኝ ተቀመጠ፣ በኃይል ቀኝ ተቀመጠ፣ በእግዚአብሔር ቀኝ ተቀመጠ የሚል ተጽፏል። በእግዚአብሔር ቀኝ ተቀመጠ የሚል ተጽፏል። ስማ፣ አሁንም ስማ። አንተ እንደዚህ የምትለው ሰውዬ ስማ። ሰምተህ ነው እንጂ ዝም ብለህ እንደዚህ እጅ መስቀል ምን ያደርጋል? በእግዚአብሔር ቀኝ ተቀመጠ የሚል ተጽፏል። በኃይል ቀኝ ተቀመጠ የሚል ተጽፏል። በግርማው ቀኝ ተቀመጠ የሚል ተጽፏል። በአብ ቀኝ ተቀመጠ የሚል ግን አልተጻፈም። ስለዚህ አለ የምትል ከሆነ የተባልከውን ሰምተህ ለዛ ለተባልከው ነው ማስረጃ ማቅረብ ያለብህ ማለት ነው። እግዚአብሔር የተመሰገነ ይሁን። ማርቆስ ምዕራፍ 14 ላይ አሁን ያነበብናትን ልጨርስላችሁና ቁጥር 56 ላይ ብዙዎች በሐሰት ይመሰክሩበት ነበርና ምስክርነታቸው አልተስማማም። ሰዎችም ተነስተው እኔ ይህን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በሦስትም ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማ ነው ብለው በሐሰት መሰከሩበት ይላል። በጣም እኮ የሚገርም እኮ የተጨማመሩት ነገሮች ማዕት ናቸው። እሱ እንደዚህ አላለም። አንደኛ ስለ ሰውነቱ ቤተ መቅደስ ነው የተናገረው። ሁለተኛ እናንተ አፍርሱት ነው እንጂ አለው። እኔ አፈርሰዋለሁ አላለም። ግን ምን ብለው ምስክርነት መስካሪዎች መጡ እንደዚህ እያደረጉ አንዴ ስሙት ይላሉ። ምን እንስማ? እኔ ይህን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በሦስት ቀንም ሌላውን በእጅ ያልተሰራውን እሰራዋለሁ ሲል ሰዎች ሰምተው ነገሩን እንኳን ቢሉ እኮ አንድ ነገር ነው። ሰማ ነው። እንዴት እንደዚህ ይዋሻል? ሰዎች ነገሩን እንኳን ቢባል ሰዎቹ አሳስተዋችሁ ነው ይባል። ሰማ ነው። ትክክል አይደል?
ስለዚህ ለእኔ ምንድን ነው የነገረኝ? ይሄን ነገር በደንብ አድርገን አጥብቀን መነጋገር እንዳለብን ነው የነገረኝ። በአብ በወልድ በመንፈስ ቅዱስ አጥምቁ የሚል አልተጻፈም ብያለሁ። በደንብ ስማ። በአብ በወልድና በመንፈስ ቅዱስ አጥምቁ የሚል አልተጻፈም። አሁንም በደንብ ስማ። በአብ በወልድና በመንፈስ ቅዱስ እያጠመቃችሁ አይልም። ምንድን ነው የሚለው? በአብ በወልድና በመንፈስ ቅዱስ ስም ነው የሚለው። ይሄ እንዴት አይገባ? በአብ በመንፈስ ቅዱስ ስም አጥምቁ የሚለውን አላለ። ስማ፣ በደንብ ስማ። አንብቤ አስልቼ አይቼ እንደዚህ የምትሉ ሰዎች እንዳላችሁም ስለማውቅ በደንብ አድርጌ አጥርቼ ነው ጥያቄዎቹን ያቀረብኩት። ስለዚህ አሁንም በደንብ እንድትሰሙ እፈልጋለሁ። መልስ ካለ ደግሞ በጣም በደስታ እቀበላለሁ። እንደገና ለሌሎችም ትምህርት ይሆናል። እድልም ሰጣቸዋለሁ። አሁን እድል ሰጣቸዋለሁ። ለዛሬ ግን አንዱ ላይ ሁሉንም ማንሳት ስለማልችል ለዛሬ አንዱ ላይ ብቻ አተኩሬ እናገራለሁ። ምክንያቱም ዛሬ እንደሚደረገው አብ ወልድ መንፈስ ቅዱስ የተባለ ሰዎች መጠመቅ ከነበረባቸው ትእዛዙ ላይ ስም የሚል ሊኖረው አይገባም ነው ፖይንቱ። ጌታ ኢየሱስ በአብ በወልድና በመንፈስ ቅዱስ አጥምቁ አላለም። እንደሱ ቢል ኖሮ ዛሬ የሚደረገው መንገድ ልክ ይሆን ነበር። እሱ ግን ምንድን ነው ያለው? በአብ በማቴዎስ ወንጌል 28:19 ላይ የተጻፈው በአብ በወልድና በመንፈስ ቅዱስ ስም የሚል አለበት። ቆርጦ ትእዛዝ የለም። ወይ መተው ነው በአጠቃላይ፣ ወይ ደግሞ መታዘዝ ነው እንጂ እየቆራረጠን የኔንስ እሺ ቁረጡ፣ ግድላችሁም ለምንድን ነው የሚባለው? ለኮንቴንት ብላችሁ ቁረጡ። ምንድን ነው ቪው ለማግኘት ብላችሁም ቁረጡ። ምንድን ነው የሚባለው? የቲክቶክ ላይ የሆኑ ሰዎች ላይክ እና ሼር እንዲያደርግላችሁ እንደዚህ ለማለትም ብላችሁ ቁረጡ። እንዴት የኢየሱስ ትቆርጣላችሁ? ነውር አይደለም? ልካችን እኔ ሰው ነኝ፣ ደካማ ሰው ነኝ። ግን የጌታን የአምላክን መቁረጥ እንዴት ትክክል ይሆናል? ትክክል አይመጣም። ስለዚህ ስም ብሎ ከጨመረ የተጾ ስም ያልሆነ ነገር ላይ በመጽሐፍ ቅዱስ ውስጥ ስም ከጨመረበት የግዴታ የተጾ ስም ያጠይቃል። ይህንን ስለምታውቁ ነው ቆርጣጭ የሚቆረጥ ያለው። በተለይ የምታወሩ እየወጣችሁም እናንተ አልፈርድም። እኔ ግን ይህንን ትምህርት ሲያስተምሩን የነበሩ ሰዎች የደበቁን ነገር አለ። አሁን የሚነበብበት ዘመን ላይ ደርሰናል። ሰው ሁሉ የሚያነብበት ዘመን ላይ ደርሰናል። ቪዲዮ እየተቆራረጠ ሰውን ማታለል የሚቻልበት ዘመን አይደለም። ገና ስትቆርጠው ሰውየው እንደቆረጥከው ሁሉ ያውቃል እኮ። እውነቱን ፈርተህ እንደቆረጥከው ሰው ሁሉ ስለሚያውቅ አይጠቅምም። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ያለው ምንድን ነው? ፊት ለፊት መጥቶ መነጋገር። ይህንን ጌታ ብዙ ትእዛዞች አሉ እኮ። ከእናንተ የታመመ ቢኖር የቤተ ክርስቲያን አገልጋዮች ወደ እሱ ይጥራ፣ በጌታ ብለው ይጸልዩለት አይልም እኮ። በጌታ ስም ዘይት ቀብተው ይጸልዩለት ይላል። እና እንዴት ነው የምታደርገው? በጌታ ስም የሚላለው እንጂ በጌታ ጸልዩ አይልም። ይኸው በጌታ ስም ጸልዩ አይልም ብሏል ብለህ ብትል ምንም አይጠቃላልኩም። እኔ እንደሱ በጌታ ጸልዩ አይልም፣ በጌታ ስም ነው የሚል። ጌታ ገዢ ማለት ነው እንጂ የተጾ ስም አይደለም። ስለዚህ የተጾ ስም ያልሆነ ነገር ላይ ስም ከተጨመረበት የተጾ ስም ዲማንድ ያደርጋል። ስለዚህ ማን ብለህ ነው የምትጸልየው ሲባል ኢየሱስ ብዬ ነው። ለምን ትላለህ? ስም ብሏል። ታዲያ እዚህ ጋር ስም ጠይቆ የለም እንዴ? አብ ወልድ መንፈስ ቅዱስ ብለህ አጥምቅ እኮ አይደለም ያለ። በአብ ወልድ መንፈስ ቅዱስ ስም ነው ያለ። ደብል ስታንዳርድ ሊኖር አይችልም።
ጌታን የሚጠራ ይድናል አይደለም፣ የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ምን ብለህ ነው የምትጠራው? ጌታ ገዢ ማለት ነው። ስለ ስም እያጠየቀ ነው። ስም ከተጨመረ ስም እያጠየቀ ነው። የአባትህን ስም ስትጠየቅ ምንድን ነው የምትለው? የአባትህ ስምማ የአባቴ ስም ነው ትላለህ እንዴ? አባት የተጸውዖ ስም አይደለም። ስለዚህ የአባት ስም ከተጠየቀ የተጸውዖ ስም ዲማንድ ያደርጋል። የልጅህን ስም ስትጠየቅ ምንድን ነው የምታደርገው? ልጅ የተጸውዖ ስም አይደለም፣ ፕሮፐር ኔም አይደለም፣ ኮመን ነው። ስለዚህ ኮመን ኔም ላይ ኔም ከመጣ የግዴታ ፕሮፐር ኔም ዲማንድ ያደርጋል። ፕሮፐር ኔም እያጠየቀ ነው ያለው። ስሙን መንገድ አለብኝ። የልጄ ስምማ የልጄ ስም ነው እንዴት ይባላል? የአባቴ ስም የአባቴ ስም ነው ምን ማለት ነው? ወይ ትእዛዙ አልገባህም ወይ ያሾፍክ ነው። ትእዛዝ ካልገባ ትእዛዙን መጠየቅ አለብህ። ወይ ያሾፍክ ከሆነ ደግሞ ሌላ ጉዳይ ነው። አሁንም የአብ የወልድ የመንፈስ ቅዱስ ስም ተጨምሯል። ስም ከተጨመረ አብ የተጸውዖ ስም አይደለም፣ ወልድ የተጸውዖ ስም አይደለም፣ መንፈስ ቅዱስ የተጸውዖ ስም አይደለም። ስለዚህ የተጸውዖ ስም ያልሆነ ነገር ላይ ስም ሲጨመር በመጽሐፍ ቅዱስ በአጠቃላይ ፕሮፐር ኔም ዲማንድ ያደርጋል። እዚህ ጋር ስትደርስ ፕሮፐር ኔሙን ማታመጣበት ምክንያት ምንድን ነው? ቻሌንጁ ይሄ ነው። ለዚህ መልስ ካላችሁ መመለስ ትችላላችሁ። ለምን? ጌታችን ኢየሱስ ክርስቶስ በአብ በወልድና በመንፈስ ቅዱስ አጥምቁ አላለም። ስም ጨምሮበታል። በአብ በወልድና በመንፈስ ቅዱስ ስም ብሎ። ስለዚህ በመጽሐፍ ቅዱስ ውስጥ ፕሮፐር ኔም ባልሆነ ነገር ላይ ስም የሚል ከኋላው ሲመጣ ፕሮፐር ኔም ያጠይቃል። እንደሱ እያደረግክ ኖረህ እዚህ ጋር ሲደረስ የምንዘልበት ምክንያት የለም። ይሄ ነው ነጥቡ። ግን ይህን እመጣበታለሁ፣ በርዕሱ ላይ እመጣበታለሁ።